ልስማ ልሳን አንዱ ለአንዱ ነው የሚጸልየው። ማሃቶ ተከስ አዎ ወለካዲከበኒያስ ቸለፋሪያ ማቶፈሰማ የዲያብሎስን ስውር ተልኮ እመታዋለሁ። ጩና አሜን በሉ። የኃይል ቀናችሁ ነው ብሎኛል። ምቱት አንዴ። ላፔፊ ተካሶው ማርኪኒያ ቱፌሰማታ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችሁ ለቲካሶውዳ አጋንንታዊ አትሞስፌር የጨለማ ሽታ ዳርክነስ አጨላሚ አይን የሚይዝ መንፈስ በጌታ በኢየሱስ ስም የተመታ ይሆን። ለምንድን ነው አሜን ማትለኝ? በኢየሱስ ስም የተመታ ይሆን። በኢየሱስ ስም የተመታ ይሆን። ራዲከዲያማ ሱባ አንድ ደቂቃ ሰጣችኋለሁ። ድምጻችሁን እየጮኻችሁ በልሳን ጸልዩ። ጃላላ ባረዲ ቢዲጋባው ዋሲፈዲ ከማቱባስ ላፕሪፌዲ ከማቶባባስ jamais tegira basundi kabawa la dabashikamatos radike de sabra fada kabada bodias በዚህ ቤት ላይ አሁን እሳት ይውደቅ ይሁን አለ። ቁጭ በሉ። ላባራባሻካስ ዛሬ ከባለፈው ሳምንት ፓስተር ሜሮር በጀመረው መንፈስ ቀጥላለሁ። ከዛ ስለ ኃይል እጸልያለሁ። የኢየሱስ ክርስቶስ አገልግሎት ዘመኑ ላይ ከነበረው የሃይማኖት አገልግሎቶች በተለየ መልኩ የመጣው የጌታ የኢየሱስ ክርስቶስ አገልግሎት ፉል ኦፍ ፓወር ስለሆነ ነው። ልዩነቱ የኢየሱስ ክርስቶስ በዛ ጊዜ ረቢ ነው አይደል? ኢየሱስ መምህር ነው አይደል? ኢየሱስ ብቻ አልነበረም ረቢ። ፈሪሳውያንም አስተማሪ ነበሩ፣ ሰዱቃንም አስተማሪ ነበሩ፣ የዮሐንስም ተከታዮች አስተማሪዎች ነበሩ፣ ፊሎሶፈሮች ነበሩ። አዎ የኢየሱስ የተለየው ከሁሉ የሚለየው ትምህርት ብቻ አልነበረም፣ ወሬ ብቻ አልነበረም። ፕሮግራማችንን እንጀምራለን ብሎ በወሬ ጀምሮት በወሬ አልቅም የኢየሱስ አገልግሎት። አሁን ብዙ ሰው ይሄንን ስል ምንድነው እንዴ ሰው እኮ ትምህርት እየተማረ ብዙ ነገር ይሆን የለ እንዴ? አዎ ይሆናል። የሚሆን ነገር ግን የሚታይ ነው። እንደዚህ ስንል በትምህርት ውስጥ ቃል እየተማረ ሰው አይፈወስም እኮ፣ ፈውስ ግን ይታያል። ቃል እየተማረ አጋንንት ያወጣ፣ አጋንንት ሲወጣ ግን ይታያል።
ብለው የወጡ አጋንንቶች የሉም መጽሐፍ ቅዱስ ላይ። ጮኸው ነው የሚወጡት፣ ማኒፌስት አድርገው ነው የሚወጡት። ስለዚህ ለምንድን ነው ቆይ ክራውድ በዛ እኮ ኢየሱስ ጋር የህዝብ ቁጥር ኢየሱስ ጋር በዛ ልክ ነኝ? አንድ ለየት ያለ ሰው መጣ። ዮሐንስ ወንጌል ምዕራፍ 3 ላይ ሄዱልኝ። ዮሐንስ ወንጌል ምዕራፍ 3 ላይ ከፈሪሳውያን ወገን ከአይሁድ አለቆች አንዱ የሆነ ይሄ ሰውዬ ምንድነው? ከፈሪሳዊ ወገን ከአይሁድ አለቆች ስልጣን ያለው አንዱ የሆነ ኒቆዲሞስ የተባለ ሰው ነበር። ስሙ ኒቆዲሞስ ነው። ቀጥል ቶሎ በል። በሌሊትም ወደ ኢየሱስ መጥቶ፣ አሁን ወደ ኢየሱስ የመጣው መቼ ነው? በሌሊት ነው። አሁን እኔ ግራ የሚገባኝ ተደብቆ ነው ወይስ ቀን ኢየሱስ ጋር መድረስ አቅቶታል? ሁለት ነገር ነው የሚሆነው። ብዙ ሰው ተደብቆ ነው የሚለው፣ ቀን ግን ማግኘት ያቃተው መስሎኛል። ቢዚ ነው። ለምሳሌ ባጭሩ ብዙ ሰው አርብ ፕሮግራም ለፈውስ ፕሮግራም ይመጣል አይደል? እኔም ማግኘት ሲያቅተው ቀጥሎ የት ነው የሚመጣው? ጸሎት ቤት ነው የሚመጣው አይደል? ይሄም ሰውዬ አንደኛ በሌሊትም በር የተከፈተለት ባለስልጣን ስለሆነ ነው። እና ሰውየው ፐርሰናል ታይም ፈልጎ ነው የመጣው። ኢየሱስ ኦርዲናሪ እንዳልሆነ አውቆታል። እና የፈለገ ብትሆን በሌሊትኛ ቤት ማን ያስገባል? በሌሊት ፌቨር ተደርጎለት ነው። ለብቻው ኢየሱስን አግኝቶታል። ከግርግር ውጭ ኢየሱስን ፈልጎታል። የፈለገበት ምክንያት ምንድነው? ምክንያቱ ምንድነው? ረቢ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አንተ የምታደርጋቸውን ታምራዊ ምልክቶች ማንም ሊያደርግ ስለማይችል ከእግዚአብሔር ዘንድ የመጣ መምህር እንደሆንክ እናውቃለን አለ። አሁን ያሉ ምልክቶቹን ሬዚስት ማድረግ አልቻልኩም። ትምህርትማ ከእንትናም ትምህርት ጋር ይመሳሰላል። አነጋገራችሁ ከእንትና አነጋገር ጋር ይመሳሰላል። ያንተ የሚለየው ምልክት አለ። ህይወታችሁ በምልክት ይሞላል። ይኸውልህ ፈሪሳዊነቱን ብሬክ ያደረገው የአይሁድ አለቃነቱን ብሬክ ያደረገው ሚራክል ነው። ለምን ይመስላል ሙስሊሞች እዚህ የሚመጡት? ትምህርታችን ገብቷቸው አልገባቸውም። አለመግባቱን የምታየው ከጸለይኩላቸውም በኋላ ጴንጤ አልሆንም ብለው ነው የሚሄዱት። ብዙዎቹ ይሆናሉ አይሆኑም። ጸልይ ድኛለሁ ብሎ ይመሰክራሉ፣ ተፈውሻለሁ ይላሉ። ጴንጤ ሳይሆኑ አይገባቸውም ትምህርቴ። ኃይሌን ግን አውቀውታል። ሰው አሚን አሚን ለማለት የሚመጣው ለምን ይመስላል? መካን ይወልዳል፣ HIV ይነቀላል የሚል ኃይል አይቷል። ለዚህ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 4 ላይ የእግዚአብሔር መንግስት ነገር የወሬ ጉዳይ አይደለም። ዓለምን ሼክ ያደረጉ የእግዚአብሔር ሰዎች እነ ቲቪ ጆሹዋ እኮ ወሬ የማይችሉ ነበሩ። ፕሮፌት ቲቪ ጆሹዋ እኮ የመጀመሪያ VHS ቪዲዮ እዚህ ሀገር መጥቶ ስናየው እዚህ ላይ ቾክ ይዞ ነበር የሚሰብከው። ቾክ እና ዳስተር Then Jesus is coming to you. Your life will be never again the same. እያለ ቡዳ ይወጣል፣ HIV ይፈወሳል፣ ካንሰር ይቀልጣል። ኒቆዲሞስ ኢምፕረስ ያደረገኝ ወሬ አይደለም አሉ። አንተ የምታረገው ታምራት
በሰከዲንጋቶሳ ልባርካችሁ። ዘመድ አዝማድ የሚያስከትል ተአምራት ቤታችሁ ይግባ። አሁን ይሄን ያየሁት ኦላራ I cannot deny. I cannot deny. ልክደው አልችልም። ይሄኛው የችሎታ ጉዳይ አይደለም። ይሄ የእግዚአብሔር ኃይል ውጤት ነው። ውራዳ ገባዳ በቃ ልተነብይ ነው። በኃይሉ የሚሆን ነገር ህይወታችሁ ላይ ነው። ልክደው አልችልም። አሁን ምንም ስሙኝ። በኢየሱስ ክርስቶስ የሚሰሩ ተአምራቶች ማንም ዲና አላረጋቸው። ለዚህ ነው ጴጥሮስ አማን ያንብብልኝ። ጴጥሮስ ምን አላቸው? ሐዋርያት ሥራ ላይ ምዕራፍ 2 ቁጥር 22 ላይ መንፈስ ቅዱስ ከወረደ በኋላ ምን አላቸው? ሐዋርያት ሥራ ምዕራፍ 2 ቁጥር 22 የእስራኤል ሰዎች ሆይ አቤት ይህን ቃል ስሙ። ስሙኝ። ይህን ቃል እናንተ ራሳችሁ እንደምታውቁት አሁን እምነግራ እያወራላቸው ያለ ወሬ ቴስቲሞኒያል የምታውቁትን ጉዳይ ነው ሞሮ እናንተ እንደምታውቁት። እሺ እግዚአብሔር በመካከላችሁ ተአምራትን ድንቅ ነገሮችንና ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ለኢየሱስ መስክሮለታል። በቃይ እግዚአብሔር ለናዝሬቱ ለኢየሱስ የመሰከረ ምን በማድረግ ነው? ድንቅና ተአምር ምልክቶችን በእርሱ በኩል በማድረግ ፈውስ፣ ድንቅ ተአምር ምልክቶች እያረጋ እና ይሄንን አለ። እኔ ባይኔ በብረቱ አይቻለሁ እናቴ ትሙት አይቻለሁ አላለም። አይታችኋል እያንዳንድሽ እያላቸው ማለት አላዛር ሲነሳ የለ እኔ የለውም ነበር ስለ የሴትዮዋ ልጅ ሲነሳ ነበር እዛ እንትን ነበር። ለኛ እኮ ዮሐንስ መጨረሻ ላይ ምን አለ? ምድር ወረቀት ቢሆን ባህር ቀለም ቢሆን አይበቃም ብሎናል አይደል? ጴጥሮስ እያንዳንድሽ አይተሻል አለችው። እያንዳንድሽ ማንም ዲናይ ማድረግ አይችልም። ስለዚህ አሁን እማወራላችሁ ነገር ያየሁትን ብቻ አለ አይታችኋል እያንዳንዳችሁ። ሃሌሉያ። የኢየሱስ ክርስቶስ ተአምራዊ አገልግሎት የኃይል አገልግሎት የተደበቀ አልነበር። ዝናው ወጣ ይላል። ዝናው የወጣው በንግግር ችሎታ አይደለም፣ በመፈወስ አጋንንት በማስወጣት ዲዳውን በማናገር ነው። የእግዚአብሔር መንግስት ዝናው የሚወጣው በዛ ነው፣ በኃይል። ትንሽ ልቀጥል። እየሰማኝ ያለ ሰው አሜን ይበል። እሺ እንደዚህ አይነት ኃይል ካየ ሁሉ ሰው እንዴት አላመነም አልተከተለውም? አንተ ለካ ተአምር ያየ ሁሉ አያመልከው። ጄፒኤስ ብዙ ተአምራት ይደረጋል። ብዙ ድንቅ ነገር አይተናል። አንዳንድ ምስክርነቶች በጣም ዓለምን ያነቃንቃሉ። ወዲያው ቀጥሎ የመሰከሩትን ሰዎች ጋዜጠኞች ነው የሚፈልጓቸው። ታውቃላችሁ? በእኛው ስልክ ደውለው በእኛው ሰላም ናችሁ ዴናው ጄፒኤስ ቲቪ ደና ባለፈው የመሰከሩትን ፈልጊያቸው ልረዳቸው፣ እኛ ደግሞ ሊረዱ ነው ብለን ስልክ እንሰጣለን። ማይክ ደቅ ነው ይመጣሉ። ስንት ብር ተሰጥቶሽ ነው? ስንት ከፍለዋችሁ ነው? ይሄ አንዴ ነው ሁለቴ ነው? ይሄው 4 ዓመታችን ሙሉ ብዙ ጊዜ አየህ። እግዚአብሔር ካልፈቀደልህ ለካ ተአምራትንም አንደርስታንድ ማድረግ አትችልም። ለዚህ ነው ኢየሱስ ክርስቶስ ጋኔሉን ዲዳውን ሰው ያመጣና ጋኔሉን አስወጣው። ዲዳው ሲናገር ፈሪሳውያን እንደዚህ አሉ፣ በአጋንንት አለቃ ነው ብዔልዜቡል ነው አሉ። ብዔልዜቡል እንደዛ ማድረግ ቢችል ኖሮ እነሱ ራሳቸው ይሄዱ ነበር። አንዳንድ ጴንጤ አላየህም? እሱ ጠንቋይ ነው እንደሚለኝ
ከኔ በላይ ጠንቋይን ስለሚያምነው እኮ ነው። በእግዚአብሔር ቤት ከሚሰራው ኃይል በላይ ጠንቋዩን ያምነዋል። ለቀጣይ ስለዚህ የሚያስፈልገን በሉ እስቲ ኃይል ነው። ድገሙ ጩሁና በሉት አንዴ። እኔ የሚገርመኝ የጌታ ኢየሱስ ክርስቶስ አገልግሎት በተአምራት በፈውስ በልዩ ልዩ ድንቅና ምልክት የታጀበ ከሆነ ኢየሱስ ከሄደ በኋላ ይሄ አልቆምም። አንድ ቀን አይ ቲንክ ሉቃስ ምዕራፍ 9 ኢየሱስም 12ቱን ሐዋርያት በአንድነት ጠርቶ አጋንንት ሁሉ እንዲያወጡ ደዌንም እንዲፈውሱ ኃይልና ስልጣን ሰጣቸው። በቃ ልበለው። ብዙ አገልጋዮች እንደምትሰሙኝ ያውቃሉ። አገልግሎት አትልመዱት። ባይ ይለመዳል። አገልግሎት ምን ትለምዳለህ እኮ ታውቃለህ እንዴ? እኛ እኮ ቸርች ነው ያደግነው። ትለምዳለህ። ከሰንዴ ስኩል ከህፃናት ጀምሮ እኮ ስብከት ታለማመዳቸዋል። ህፃኑ ልጅ መጥቶ ይሰብካል አይደል? ኤፌሶን 3 መምሲል አላየ እያለመደ እኮ ነው። ይለመዳል። አገልግሎት የስብከት ስታይል ይለመዳል። ኃይል ግን አይለመድም። ኃይል ተጣርተ የሚሰጥ ጉዳይ ነው። በጌታ ስሙኝ። እዚህ ቤት ያላችሁ አገልጋዮች በቴሌቪዥንም የምትሰሙኝ አገልግሎታችሁ ላይ ኃይል ይምጣበት። ኑ አላቸውና ምን አረጋቸው? ኃይልና ስልጣን ሰጣችሁ። ምን በጣም ደስ ይለኛል። በአጋንንት ሁሉ ላይ ቫርዳቫስ ከማታካቶስ ብራቬንታ ከማቶስ ማንም ሰው ዛሬ እዚህ ቤት በሽታ ይዞ የመጣ ይፈወሳል። ኑ አላቸውና በአጋንንት ሁሉ ላይ ኤቭሪ ዲሞኒክ ሲስተም ላይ ዌልካም ሳልላት ልጄ መታለች። ዌልካም በሉልኝ እስቲ ያጨብጭባችሁ። የተባረከች ነች። የመጀመሪያ ልጄ ነች። ብሩክ ነች። እግዚአብሔር ይባርክሽ። ኩራቴ ነች። ጨዋ ነች። ዘመንሽ የተባረከ ይሁን። በእውነት ነው የምላችሁ። እግዚአብሔርንም ቤተሰቧንም የምታከብር ነች። በ19 ዓመት ልጅ እንደዚህ ሰብለሲንግ 1 ዓመት ነው ኮሌጅ ተምራ የመጣችው። ስትሬት ኤ ነው ይዛ የመጣችው። ስትሬት ኤ 4 ነው ያመጣችው። አይ ላቭ ዩ። እና ይሄ ራሱ ኃይል ነው ወንድሜ። እግዚአብሔር ምስክር ነው። መስሎሃል? እግዚአብሔር ነው የሚያውቀው። ኤምባሲ የተማሪ ቪዛ ለመጠየቅ ስትገባ እንዳ ልጄ እንትን እንዳይሉብኝ ምናምን ብዬ ጸልዬ ነው የገባሁት አለች። 2 ጥያቄ ብቻ ይጠይቀኝ ብዬ ገባሁ። 2 ጠይቀኛለች። ሌላ ጊዜ መሰክርላችሁ አትናገር ብላኝ ነበር። ተውት። በጓደኞቿ በአሕዛብ ጓደኞቿ መካከል የአባታችሁ አምላክ ልዩ ነው የሚባለው። ዘብለስ እኛ ጴንጤ ስለሆን ነው እንጂ አለቻት አንዷ ጓደኛዬ። ቮይሷ አልካልኛ የእናንተ እኮ ጠንቋይ ቤት ይሄዳሉ የሚያስብል ነው እኮ አለቻት። ፌቨራችሁ ከፍታችሁ እግዚአብሔር እንዲህ መባል አለብህ። ሰላቢ ነው እስኪሉ መባረክ አለ። ይኸውልህ ጅብ ይጋልባል እስኪሉ ድረስ መባረክ አለ። ይህ ሀገር እንደዛ ነው። አሜን። ሜርኩሪ ሸጧለሁ እስኪባል መባረክ አለ። ዝም ብሎ አጠገብ ላለ ሰው ነገር አም ኖት ኦርዲናሪ በለው በለው። አም ኖት ኦርዲናሪ በለው። መንፈስ ያለብኝ ሰው ነኝ በለው። እንግዲህ ይኸው እዚህ ከተማ ላይ በዚህ ስልጣን ግባበት፣ ግቢበታ። ቁጭ በሉ አንዴ
እቺ በሉ አጋንንትን ሁሉ እንዲያወጡና በልሴ አጋንንትን ሁሉ እንዲያወጡና በልሴ ደዌንም ሁሉ እንዲፈውሱ ኃይልና ስልጣን ሰጣቸው። ሂድ የታመመ ሰው ላይ እጅህን ጫን ይፈወሳል። ከተማው this city በተለይ በዚህ ጊዜ ቆንጆ ወሬኛ የተፈጠረበት ዘመን ነው። ማውራት እኮ ስራ ሆነ እኮ። ስራ ምንድነው? ቲክቶከር ነኝ ወዳችኋል። ስራ ሆነ። ምንድነው? ሌላው ምንድነው ደግሞ ወሬ ምንድነው? ብሮድካስት። ከተማ ወሬ ሞልቶታል። ሰው እኮ ተመዝግቦ ይወራለታል። ተመዝግቦ ከፍሎ እኔ አንደኛ ነኝ ወደፊት እዚህ በልሳን ጸልይ ስንለው ኩምቢ ብሎ ነው። እኔ ትልቅ እሆናለሁ፣ እኔ ፋብሪካ እሰራለሁ ይላል። እሱ ምርቃና ነው ወንድሜ። ይሄ እኮ አሁን እኔ የምልህ ኃይል ያለበት ነው ብሰጥ። ስለዚህ ወንጌላችን ቀድም እኮ ሆሊ ስፒሪት ነው መሰከራል። ምንድን ነው መሰከረው? ጌታ ማዳን የሚመሰከረው ማዳን ወንጌላችን በብዙ ኃይልና በብዙ መረዳት። ቆይ አንዴ እቺን ልበላችሁ። ኢየሱስ ክርስቶስ ሊሄድ ሲል እንደዚህ አላቸው። ሉቃስ ወንጌል ምዕራፍ 24 እሺ ብዙ ቦታ ብሏቸዋል። ሉቃስ ምዕራፍ 24 48 እና 48 ከ46 ጀምራ አንብብልኝ። እንዲህም አላቸው። ምን አላቸው? እንዲህ ተብሎ ተጽፏል፣ ክርስቶስ መከራን ይቀበላል፣ እሺ በሶስተኛውም ቀን ከሙታን ይነሳል፣ ከኢየሩሳሌም ጀምሮ ለሕዝቦች ሁሉ ንስሐ የኃጢአት ስርየት በስሙ ይሰበካል። እሺ እናንተም ለዚህ ምስክሮች ናቸው። እኔም አባቴ የሰጠውን ተስፋ እልክላችኋለሁ። እሺ እናንተ ግን ከላይ ኃይል እስክትለብሱ ድረስ አንዴ ስሙ። ኢየሱስ ክርስቶስ ለኃጢአተኞች ይሞታል፣ በሶስተኛው ቀን ይነሳል። ለዚህ እናንተ ምንድናችሁ? ማለት ያየ ተመለከተ ማለት ነው። አይታችኋል። አሁን እኮ ከሰው ጋር የምትጨቃጨቁት በጂፒኤስ አንዴና እናየው ግድ የለም። እዛ እኔ ዳንስ ቤት ነው፣ ጭፈራ ቤት ነው። መጽሐፍ ቅዱስ ገልጦ ያውቃል እንዴ? እሱ ደግሞ ጥቅስ ያውቃል እንዴ? መደነስ ብቻ እንዴ ምናምን ሲል ኧረ ግድ የለሽም እግዚአብሔር ኃይል አለ ምናምን የምትይው ለማስረዳት እየተሰቃየሽ ነው አይደለ? እነዚህም ሊሰቃዩ ነው ሄደው። እኔ ባይኔ አይቻል ተነስቷል፣ እኔ ትሙት እሜ ዲካይኔ በልጄ ማልኩ ምናምን ሊባባሉ አይታችኋል። አሁን ለመመስከር ግን ኃይል ካልመጣ ጸጥ ብለህ ተቀመጠ። ኃይል ያስፈልጋል። ታጃካስ የአውጣጭኝ ወንጌል የለም። ሰው በዲቤት አይድንም እኮ ኃይል ነው የሚያድነው። ቆንጆ ወሬ ይዘህ ስትመጣ የተሻለ ወሬኛ አለ። አችለው የእኛኑ ባይብል ይዞ አይደል እንዴ ሀጂውም ይመጣልን? የእኛኑ ይሄንን ይዞ አውጣ ሉቃስ ላይ ይልሃል። ኡስታዝ እኮ ነው። አውጣ ኤፌሶን ላይ አውጣ ያወዛግባል። ራስን በራስ ባይብል 3 ቀን ሰጣችሁኝ ተዘጋጅቼ ልምጣ አችለው። ብራዘር ትልልቅ የእግዚአብሔር ሰዎች ናይጄሪያን ይህን ሁሉ ነቢያትና ሐዋርያት የተነሳው አድሮሳ የሚባሉ የነቢያት አባት ነበሩ። ከጠንቋዮች ጋር 5 ደቂቃ ሰጥቻለሁ ይላሉ በናሽናል ቲቪ።
5 ደቂቃ ሰጥቻለሁ። ኢየሱስን ትቀበለዋለህ? በናሽናል ቲቪ ማለት እንደ ኢትዮጵያ ቴሌቪዥን ኮንፈረንሳቸው ላይ ክፉ ተናግሮባቸው ነው። 5 ሚኒት 4 ቀረ 3 ቀረ እያሉ 5ኛው ደቂቃ ላይ ጠንቋዩ ሞተ። ጆካር ለማወራል ያላ አንዴ ልንገርህ። አይ ቲንክ እዚሁ ሉቃስ 9 ላይ ነው አይደል? ከታች ከሰማሪያ ሲወጡ የሰማሪያ ሰዎች ወደ ኢየሩሳሌም ሊሄድ ሲል ኢየሱስን አንከተልም ብለው ሲያጉረመርሙ እነ ጴጥሮስ እሳት ይወረድና ይብላቸው አሉት። ለምን መሰለ? ኃይሉን አዩታ። ኖባዲ እኛ ላይ አፉን መክፈት እንደማይችል አወቁትና እናንድዳቸዋል። ኦርዲናሪ እንዳልሆኑ ስላላወቁት ነው። ምክንያት ስልጣንና ኃይል ከሰጣቸው በኋላ ነው። እንደ ትናንቱ ሲሰዷቸው ዙር ብለው ንፍጃቸው። ምን አይነት የስፒሪት ማረር ሆነላቸዋል። ይሄ ታይሙ አይደለም የምትፈጅበት ታይም። ተራሱ አይደለም። እመነኝ፣ በ3 ደቂቃ ልሳን የተዘጋ በር ትከፍታለህ። ማቶፊያ የሆነ የሞት ቀጠሮ የሚያዘልል ሰዋል። ቆይ አይታችኋል አይደል? ግን እንዳትሞክሩት። ባይዘ ያለ ምንም ተአምራት ከዚህ ምድር የለቀቀ ነብይ መጥምቁ ዮሐንስ ነው ብለው እናቱ ያ ሰውዬ መጥምቁ ዮሐንስ እኮ አንድም ተአምር አላረገም አሉ። ስለዚህ ሰውዬ የነገረን ነገር ግን እውነት ነው አሉ። መጥምቁ ዮሐንስ ያጠምቀበት የነበረው ቦታ ላይ ኢየሱስ መጣ። አይ ቲንክ የምትጽፉ ጎበዝ ሰዎች አላችሁ። ጥቅሱን ልስጣችሁ። ዮሐንስ ምዕራፍ 10 ቁጥር 40 ቶሎ አንብቡልኝ። ከዚያም በኋላ ኢየሱስ ቀደም ሲል ዮሐንስ ያጠምቅበት ወደ ነበረበት ወደ ዮርዳኖስ ማዶ ተመለሰ። በዚያም ሰነበተ። እሺ፣ ብዙ ሰዎችም ወደ እርሱ መጡ። እነርሱም ዮሐንስ አንድም ታምራት ምልክት አላደረገም። አንዴ ቆይ come on if somebody is connected with God ይሁን እንግሊዘኛ መጣ። በቃ የሆነ ሰው ከእግዚአብሔር መልእክተኛ ከሆነ ከሱ ተአምር ኤክስፔክት ይደረጋል። ሰዎች ሁሉ ኤክስፔክት አድርገው ነበር። እኔ ተአምር የሚሆንብኝ ነገር ልንገርህ። ዮሐንስ አንድ ተአምር ሳያደርግ ነው ያንን ሁሉ ህዝብ እያመጣ ውሃ ሲነክር የነበረው። እንዴት አመኑት? ያልገባ በዛ ሲዝን ላይ ያንን ሁሉ ህዝብ ማስከተል ራሱ ተአምር ነው። እሺ ለምሳሌ የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች፣ ከዛ የተጣመመውን ወደ ቀና ጎዳና እንዲመልስ በኤልያስ መንፈስና ኃይል በጌታ ፊት ይሄዳል ነው። ስለዚህ ሰውየው መንፈስና ኃይል አለው። የማ የኤልያስ አይነት ስፒሪትና ኃይል ምንድነው? በእስራኤል አንድ አምላክን ማሳየት ነው። ያንን ሁሉ የበዓል መሰዊያ አፍርሶ ጆሹዋ የጆሆቫ አንዱን የእስራኤልን አምላክ ማሳየት ነው። ይሄው ብሎ አሳይቷቸዋል። የዓለምን ኃጢአት የሚሸከም የእግዚአብሔር በግ ብሏቸዋል። የሆነ ሰው እየተከተለ ነው። የዮሐንስን አገልግሎት እንኳን በኢየሱስ ምክንያት ተቀበሉ። ስለዚህ ሰውዬ የነገረን ግን እውነት ነው። ምን አሉ? ቀጥልን። ዮሐንስ አንድም ታምራዊ ምልክት አላደረገም። ነገር ግን ስለዚህ ሰው የተናገረው ሁሉ እውነት ነበር አሉ። ይሄን ሰውዬ ግን የወራው ነገር እውነት ነው። ባይዘ ኢየሱስን አለመከተል አይቻልም። በደንብ ሰባችሁ። ኢየሱስ አሳምኑ አይደለም የምትከተል። ከዛ ቀጥሎ ሚለ ከዛ ቀጥሎ መጨረሻውን ስሙልኝ። በዚያም ስፍራ ብዙዎች በኢየሱስ አመኑ። እንዴ ማለት ከመሆኑ ይኸውልህ፣ በሰላም ውሃው ላይ እንደ ኮሪደር ልማቱ ነው እየተራመደ ይመጣል።
የወክ መንገዱ ያለ እንዴት ዲናይ ማድረግ ትችላለህ? ግን አንድ ነገር ልንገር፣ ውሃ ላይ የተራመድክም ጋኔል ነው የሚል ሰው አለ። እኔ እኮ ምን ማለት ስለዛ አይነ ስውር ሰው ይነግራቸዋል። ምንም ነው ያልነበረው ሰው ድፍን ነው ሲወለድ፣ ድፍን እንደ አዲስ ነው የተሰራለት። 0 ነው አይኑ ማለት ታውቃለህ። አይን በእድሜ ምክንያት እየደከመ ነው የሚሄደው። በሆነ እድሜው ላይ 0 ገጠመለት። በቃ አዲስ ታጥቦ መጣ ሰው ይሄን ሁሉ ነው ሳላ የቀረብኩት ምናምን እያለ መጥቶ ይሄ አይንን ያበራል ሰው የኃጢአተኛ ነው ይላል። ኃጢአተኛ አይን ሲያበራ ይቻላል አቅብላችሁ አይን መብራቱን አይክዱትም እኮ አብርቷል። ልክ አብርቶታል። ሰውየው ግን ኃጢአተኛ የሆነማ የማይካድ ስራ እግዚአብሔር በእጅ ይሰራል። ኢናኑ ማቱጋ ግድ የለም ከዚህ ቤት ሐዋርያ ስራ የሆኑ ልጆች ይወጣል። ቱራ ፈራ ከበረ ደበረባሪያ የሆነ ሆስፒታል እሳት ለብሰህ ትገባ። ሙካራቦ ሸማ ልቀጥል ላቁም። ስለዚህ የምትመሰክሩት አለ በወሬ አይደለም በኃይል ነው። ቆይ አንድ ልንገራችሁ። ባይዘው ሎጥ ጻድቅ ሎጥ በሰዶም ገሞራ በግፋቸው በበደላቸው እግዚአብሔርን ባለመፍራታቸው ሊኮንናቸው እንደሞከረ ታውቃላችሁ። ለምንድን ነው ያልሰሙት? ምስክርነትም ስብከትም ያለ ኃይል ማንም አይሰማ። እዚህ አሁን የኛን ቸርች የሚሰሩልን ኮንትራክተር አሉ። ስማቸውን ራሳቸው ሲፈልጉ ይመስክሩላችሁ። ይኸውልህ ለመጸለይ ከኃይል ጋር ለመገናኘት የግድ አገልጋይ መሆን የለብህም። ብዙ ምስክር ነው የሚመሰከሩልን። ስራቸው ቢሮአቸው ሄድን ትዝ ይላችኋል። ቢሮአቸው የኛ ቢሮ እንደዛ ጥቅስ የለውም። መጽሐፍ ቅዱስ ነው ቢሮ ራሱ ጥቅስ በጥቅስ ነው። ቼማታስ መንፈሳዊ ነው። ባይብል አለ እዛ ጋር። አንዱ የመሰከሩልን እጸልያለሁ አሉ ሌሊት አንድ ጊዜ ኮለን ትልቅ ኮለን ስንት በስንት ነው ያሉት? 60 በ60 ትልቅ የህንፃ ኮለን ትግራይ ላይ ኮሌጅ የሰሩ 60 ሳንቲሜትር ገብቷል ተባልኩኝ። ልከስር ነው አሉ፣ ላፈርሰው ነው አሉ። ሌሊት ተነስቼ መጸለይ ጀመርኩ። ስጸልይ ምልክት አውቃለሁ አሉ። በዚህ ላይ ኃይል መጣብኝ አሉ። ገባኝ አሉ። በማግስቱ ሲለካ ኮለኑ 60 ሳንቲም ገብቷል። ይኸውልህ በዚህ ንግግር አሕዛብ ሙድ ሊይዝ ይችላል። አንተ እንዴት ሙድ ትይዛለህ? አምላክህ የታምራት አምላክ ነው። This is gospel full of power. ኒቆዲሞስን ያመጣው ይሄ ኃይል እንጂ የተሻለ አብራራውን ብለህ ነው። ዛሬ ስለየት ያለ ነገር ሰማን የሚሉት ለምን መሰለህ? ኢየሱስን ጎባጣ ይቀናል። ትምህርቱን ከጨረሰ በኋላ የሆነ የሚታይ ነገር አለ። አንድ ሰው እጁን እንዲከፍ ያርግልኝ። እነዚህ እጆች በተአምራት ኃይል ይሞሉ። እሺ አንድ ስሙኝ። እቺ ልንገራችሁ። መመስከር ማለት በኃይል ከኃይል ውጭ አትሞክሩ። እሺ ኃይል ከየት ነው የሚገኘው? ኃይል ሶርስ አለ። ኃይልን እስክትቀበሉ አላችኋል። ስለዚህ የምትቀበለው ጉዳይ እና አንዴ ቅዱስ መቀበል ማለት ይሄው አቀባ ያለው ማለት ነው። ኃይል የምትቀበለው ጉዳይ ከሆነ አቀባዩን መጠየቅ አለብን። ጊቭ ሚ ማለት አለብን። ኃይል ልሳን አይደለም።
የመጀመሪያው እነ ጴጥሮስ ከተማ ሸክ የተደረገው በምንድን ነው? ለ38 ዓመት መቅደስ በር ላይ የተቀመጠው ሰው ያስነሱት ኃይሌ ነው። ይኸውልህ ይሄ ሞባይል ቻርጅ ሲጨርስ ይሄ ሞባይል ለማስነሳት የሚያስፈልገው ምንድን ነው? ኃይል ነው። ስለዚህ እምወስደው ወዴት ነው? ይኸውልህ ወደዚህ ስወስደው እኮ ይሄ ሶኬት ሄዶ መልካው ካና እኮ ነው። ምንድነው የኛ ከየት ነው መጣ? መልካው ካና ጊቤ ግልገል ጊቤ ቆቃ ወረቨር ሳገናኘው እኮ ከዚህ ቆቃ ነው ያገናኘሁት እኮ እንዲህ ተቀጣጥሎ ቆቃ ነች። እቺ ሞባይል ከቆቃ እኮ ነው የምትመዘው። አቅሟ ስላልፈቀደ ነው እንጂ ኃይል ግን አግኝታለች። ይሄ ወፍጮ ቤቱንም የሚያንቀሳቀሰው ነው። መውሰድ ትችላለች፣ ግን ከፈለገች ከቻለች ካፓሲቲው ካላት እንዳትሞክሩት። ምን ኃይል ሳትቀበሉ እና ኃይል እንዴት እንቀበል? ተባረክ ቅዱሴ በር ዘጉላ ኢየሱስ ከሄደ በኋላ በእርግጠኝነት አንድ ይችል ይጨርስ። እቺን በሉልኝ ሁላችሁ። ኃይል ከመጣ በኋላ እኔ ራሴ ሌላ ሰው ነኝ። ለምሳሌ ትምህርት የማይገባ ከሆነ ይገባል። ንግድ ምንም ጅዝብ ብሎብህ ከሆነ ይጀምራል። የሆነ ነገር ያደርጋል። የመጨረሻዎችን ነግራችሁ ልጨርስ። ከኃይል በፊት ጴጥሮስና ከኃይል በኋላ ጴጥሮስን እንውስድ። ቶታሊ ሌሎች ናቸው ሁለቱ ሰዎች። ከኃይል በፊት አንድ ገረድ ፊት ነው የካደው። ቆይ ኢየሱስ ማለት ጴጥሮስ ማለት ሐዋርያት ራሱ አደራ የተሰጡት ለሱ ነው። ማን ለእንደዚህ አይነት ሰው ትሰጣለህ? ከኢየሱስ ጋር ያለ ሰይጣን ባፉ ተናግሮበታል። እኮ መባረር ነው ያለበት። ከኢየሱስ አጠገብ ሆኖ ሂድ አንተ ሰይጣን ተብሏል። ኢየሱስ ዶሮ ሳይጮህ ብሎታል፣ ክዶታል። ባይዘ 2-3 ነው የካደው። የመጀመሪያ ጥሪ ከተደረገለት በኋላ በራሱ አሳ ለማጥመድ ሄዱ። ደግሞ ባክስ ያረግም ብቻውን አያረግም። አሰባስቦ ባክ የሚያደርግ ሰው አለ ታውቃለህ? ምን አረጋልን በእናት ጌታ ምን ዝም ብለህ ዘመናችን ዝም ብለህ ብሎ አሰባስቦ የሚወጣ ከቸርች። ለዚህ ሰውዬ ነው አደራ የተሰጠው። ኢየሱስ ያመነው የሱን ባህሪ አይደለም። ለምን መሰለህ? ልበለው በቃ በተመለስክ ጊዜ ብሎታል። ከተመለስክ በኋላ አንድ የሚመጣ ኃይል አለ። እሱን ነው ማምነው። ከዛ 120 ሆነው እየጸለዩ መንፈስ ቅዱስ ወረደ። የተለያዩ ልሳኖች ታዩአቸው፣ እሳት የተከፋፈሉ ታዩአቸው፣ በሁሉ ላይ ያረፈባቸው። ከዛ ወደ ከተማ ወጡ አይደል? ከፊት የሆነው ጴጥሮስ ነው። እኔ አላውቀውም ብሎ ነበር አይደል? አሁን ግን ስብከት እንዲህ ነው ያለው፣ እናንተ የሰቀላችሁት ነው። ኢየሱስ የሚለየው በዚህ ነው። አሁን ለ3 ደቂቃ ኃይል የመቀበል ጸሎት እንጸልይ። እኔ ጌታን ለምነዋለሁ። ኃይል ካልፈለክ ብቻ ነው መሄድ የምትችለው። 3 ደቂቃ ጸልያለሁ። ከዚህ ቤት የሚወጣ ሰው እንደ ትላንቱ አይሆንም። አንበሳ ትቦጭቃለህ፣ ድብ ትቦጭቃለህ። ተአምራት ቁርስ ይሆናል። የላይት ላይ የላይፍ ስታይል ይሆናል። ብድግ በልና በልሳን ጸልይ። ኃይል ሻባታ ኃይል በሐዋርያቱ ላይ የመጣ ኃይል ጃማካፊና ተበሳ ከማ ራፊያና ሶኮማታ ከማታ ኃይል በፋታ ከማሳ
ይሄን የዓለም ሲስተም የምንገለብጥበት ኃይል ቶሮሳ ካማቴፌዲያ እሳት ወደ አፋቸው ሲገባ ያለው አንዳንድ ሰዎች ሻላፋራ በካማቶስ ኤፌንቶ ተተበተበተበተመሳ ዝም ብለን ለመዘመር ቆመህ አጋንንት መጮህ ይጀምራል። ለፓራፊዲያ ባቶኮማ ሰከማ ውሰድ ኃይል ውሰድ ኢላ ፖፋሳ ለፋቶ በሸማ ካባቶሳ አው ኃይል እየወደቀ ነው። ማካፊኒያሳ ለፕራፋዲያ ማሳካማ ትራተከተ በረፈዲ ጋማቶሳ አይምሯችሁ አዳዲስ ነገር ማሰብ ይጀምራል። አዳዲስ ራእይ ታያላችሁ። አው እውርነት ሲመታ ሲገፈፋል። ሎፓራፊዲያ ማቶፌሳ ሸደደ ከመዲያማሳ ወይን ቤታችሁ ሲናጋ ያዋለሁ ሊፕሬፌዲያ ማሱተፌዲያታ ጀከማዲያ ማሳከማታ የዚህ ዓለም ኑሮ ሲቀልሃለሁ በዚህ ኃይል ትገባበታል። ሻላፋራ በከፋኒያሳ አንበሳው ድቡ ይቀልሃል። ሮፓራፋዲ ከማዲ ከማሶኮማታ ጀማዲያ ማሳካ በሰው ሁሉ ፊት የተገለጠ ተአምራት 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 ሾዲ ጋባዳ ጋማዲያማስ ዱናሚስ የሆነ ኃይል ሊካድ የማይችል ኃይል ፈሪሳውያኑን የሚጠራ ኃይል ሻጋፋና ከማታ ከማዲያ የአይሁድ መምህራኖችን የሚጠራ ኃይል ሳፖራፊን ያፖፋሳ ሬፌተከተከሜሳ ከማቶ አራበጋፋንያ ማሶኮማ ተፌንያ ሸለለበረበዲያማሳ ሮዲከበዲጋባቶፋሳባ ማቲትከተከማቶስ ራቫዲያ ማሶኮማታ እንደ እሳት የተከፋፈሉ ልሳኖች አው አዲስ ቋንቋ የሚናገሩ ሰዎች አሉ። በልሳን እየተሞሉ ያሉ ሰዎች አሉ። ሻላ አንዳንዶች ልሳናቸው ይቀየራል። አዲስ ልሳን ይሰጣቸዋል። ሾረበለ ጋባዲ ጋማቶፋሳ አዲፌንያ ማኩባ ረፋና ሮበበገበገበገበ ያቀደበረበዲያባ ሎፓራ እሳት እጆቻችሁ እሳት እየሆነ ነው። ስትጨብጡ ድግምት ይፈርሳል። ይፈርሳል። ሻባባ ጋፋናና ማቶፋ አላፋራ ጋማታ አው ከባድ እሳት ገብቷል። ሶራና ጋማታ አጠገባችሁ ላይ መድገም አይቻልም። ደጋሚዎች ይቃጠላል። መተተኞች ይቃጠላል። ሶሎሎ ቦሮለ በረበረበረቦዲያ ሹዲዲ ቢዲባስ ለፓራፊያና እግዚአብሔር ምስክሬ ነው። አስፓልቱ ራሱ በእሳት ተሞልቷል። ሻካራፋና ጋማቶፌሳ ረፋዲ ገበደ ገማቶፋ ለፕሬፌዲያማት ተራ ኑሮ አትኖሪም። ተራ ህይወት አትኖሪም። because of this fire ሻካቶሳ ከዚህ ቅባት የተነሳ ተራ ኑሮ አትኖሪም። ከዚህ እሳት የተነሳ ተራ ኦርዲናሪ ላይፍ አትኖሪም። አባቶፋ ሰከማ ላባላ ቦረማሃዳ ማኮፌንያ ማቱፋ ሰፐረዲያማሶ ተበረበረበረበረበረ ራቲካቶፋ ሰከማዶ ወራዳና ባራፋዳ ጋማቶሳ ሾደረበራማደማ ኮተከመቲያማ ሳከማ እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋራ ነው። ስለዚህ ጠላቶቼ በጽኑ ፍረት ያፍራሉ፣ በጽኑ ጉስቁልና ይጎሰቁላሉ። ዋላፋቴ ፌዲያ ማሶኮማ ድራሳ ከማዶቫ ሻባባ ከማዶቫና ራባባ ከፋንያ ማቶፌሴ ፓሊያ ሊፓራፋ ደከዲጋማታ ሻሻባ ገማ የሰዎችን እጆች ዘይት የሚቀባ መልአክ ገብቷል። እዚህ ቤት ዘይት የሚቀባ መልአክ ገብቷል። ለፓራፌዲያ ባሳ ቤታችሁን ስትሰሩ አያለሁ። በዚህ ኃይል ዴስቲኒያችሁን ስታመርቱታ ወራ ደካማ ዱፋ ደካማቶስ ዋፓፓፓካቶፌሳ አማማ ኮፌንቲኒያ ማሱላ ሊፕሬፌዲ ከማቶፋ ዘለለፈኒያ ባታካ ትልቅ ሊያረጋችሁ መጥቷል። ቅዱሴ ትልቅ ሊያረጋችሁ መጥቷል። ኃይል ትልቅ ሊያረጋችሁ ላቶራ ዲጋኒ ያለው እዚህ ቤት የሆነ ኃይል መጥቷል። ለካፓዲያሳ በዚህ ቅባት ውስጥ ተራ መሆን አይቻልም። በዚህ ግሎሪ ውስጥ ተራ መሆን አይቻልም።
በ120 ላይ ነው ያረፈው። በሁላችሁ ላይ ነው የሚያርፈው። ሎፓራዲከን ያማቶባ ወሮደገዲገማ ሶንዳ አብረፈቲደ ፔፔን ያማቱላ ሎፓራቺን ያፖፋዲ ገበለቦራ ራዲገዲገማ ሶንዳ ገቲማ ይረደከዲያ አይችለውም። ይህን ቅባት በሽታ ይህን እሳት አይችለውም። ድህነት ይህን እሳት አይችለውም። አለመሳካት ይህን እሳት አይችለውም። ኦ ፖቨርቲ አይችለውም። ዋፓ በካፋንያስ እንደ ፀሐይ የሚያበሩ ሰዎች አሉ። እንደ ፀሐይ የሚያበሩ ሰዎች አሉ። ለፈዲያቶሰካማ ነገስታት ወደ ክብርሽ ብርሃን ይመጣል። ወደ ክብርሽ ብርሃን ይመጣል። ወደ ክብርሽ ብርሃን ይመጣል። ሰባላፋዲያሳ ላካቮታስ ባንቺ ላይ ይሰበሰባሉ። ነገር ግን ከኔ የተነሳ አይችሉሽም። ለፓራፋና ከማቶሳ ሎፋኒያ ማሶፔቤ ሜቶራ ሉፓራፋ ጋዲኔ ባዲቤሪያ ጀለበረፈኒያ ማሶዳ ኢምፓራዲ ገደገበሶታ ሁራባ ካፋናና ማቶፌስ ፓሊያ ለበደበደበደበደ ቦዲያ ባክረፈዲያ ማትሮፌደበዲያ ሸረደበደቦዲያ ማካፋኒያሳ ዴስቲኒያችሁ እየተመረተ ነው። እየተመረተ ነው። በራሳችሁ ምክንያት የተበላሸ፣ በኃጢአታችሁ የተበላሸ፣ በርግማን የተበላሸ፣ በአካሄድ ብልሽት የተበላሸ ዩር ዴስቲኒ እንደ አዲስ እየተመረተ ነው። እየተመረተ ነው። እየተመረተ ነው። ሻካፋናና ማካባ ሴሌፋኒያ ሳካማቶ ኤራዳ ካፋኒያና ኮሳ ወራዳ ደካማቶ ፈሰማቦባ አማምቦባ ሞቦቦባ ኦሞቦባ ፖራ ባባ ያኮባ በጋማ ቶባባራ ኤራዴቬኒያ ማቶባሳ ሸበዲያ ማቶካማ ሰይጣን አበላሸውት ካለ በኋላ እንደ አዲስ የቅባት እየሰራው ነው። እየሰራው ነው። ቦለባሺማ ሶከቤ ሸበለበረበሪያ ራዴከንያ ፖፌሰከቤ ሹዱዲዲዲዲዲዲዲዲዲያቦስ ሹዱዲዲዲዲዲዲዲዲዲዲዲያቦሳ ሹዱዲዲዲዲዲዲዲዲቦሳ ለፋኒያ ማሳኮባ ኤፌቴፌቴፌቴፌቴፌቴ ኤፌቴሌበሹና ነማካቶ ሳምብሬፌቲ ከማቶ አፕሮፌቲ ካፖፋ ዋፓፓካቱ ማቴፌታ ዘማሩቴ ከመቴፌሳማ አፕሮፌቴ ከተቤምባሳ አፕሮፌቲ ከማቱቫ ሳማራፊኒያ ፖቫ ፓሪኬቴ ከመሬፌሳ ኦማራፋጋቱ ላፈራ ፕሮፌቲ ከማቶፋስ ብራቴከቲኒ ከሞራ ፋቶቴ ፔሌፔሹካባ ኤፕሮፌቲኒያ ፖቫስ ብራቴከኒ ፓሮሌፌሪያ ውራቴከኒ ፋዲዮሌፔሪያ ፎቴንቴኔ ካቡራ ባባ ውሮባ ሾሌ ባራባራባስ ሮዴ ገበዲጋማ ሰማቶዛ ጂባራፋኒያ ማኮቤኒያ ማቶባ ለፓራፋኒያ ማሳ ወራዳ ካዳካ ማቶባ ሰባባባታቶ ሰባባ አባባቶ ፈቴ 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 ለባሹና ኪያማቶበሳ ኤፔፌቴ ከቴ ፈቴ ፈቴ ቦሳባ ሮፌቲኪ ፈቴ ፈቴ ባዲዮፋሳ ውማንታና መካቴፌሳ ጀፌቴ ከቴ ከመሶባ
ሃሌሉያ ሃሌሉያ። አምላካችን ያው ነው። በጣም አይ ካን ሴንስ በመንፈሴ ምንም አይነት በሽታ ከዚህ ይወጣል። አልሰማችሁ? ምንም አይነት በሽታ ከዚህ ጉባኤ አይወጣም። በእያንዳንዳችሁ ላይ ይሄ የመጣው መንፈስ ጤንነት አውጇል። ጤና አውጇል። የስኬት ኃይል አግኝቷችኋል። ትናንትና ይኸውላችሁ ታውቃላችሁ፣ ፈርተው ነው አይደል በር ዘግተው የተቀመጡት። የፈሩት አየሩ ሲስተሙ፣ የፈራችሁት ኑሮ፣ የፈራችሁት ስራ፣ የፈራችሁት ትምህርት፣ ራሳችሁን ወስዳችሁ ማጋለጥ የከበዳችሁ ከዚህ ኃይል የተነሳ ትደፍሩታላችሁ። ኢየሱስ ክርስቶስ ሲያስተምር ከሌሎቹ በጣም የተለየባቸው ንግግሩ አሉና እንደ ባለስልጣን ነበር። ዲፍረንሱ ሊፈውስም ባይፈውስም ክብር ለሱ ይሁን አይልም። እሱ አልጋህን ተሸክመ ሂድ ነው። እንደ ባለስልጣን ነበር። ይህንን ስልጣን ነው የሰጣቸው። አሜን ነው። በመንፈስ ጉዳይ በኃይል ጉዳይ አልደራደርም። ከሰው አይምሮ በላይ የሚነዳኝ ኃይል አለ። ከሰው አይምሮ በላይ የሚመራኝ ኃይል አለ። እንዲህ በሉ አንዴ፣ እንዲህ በሉ አሁን የተቀበልኩት መንፈስ በሉና እንዲህ ዙሩና ዘመኔን በሉ ሙሉ ይዞታል በሉ። በኃይል ጉዳይ በመንፈስ ጉዳይ አልደራደርም። በዚህ ማህተሜ ኢየሱስ ማህተሜ አንዴ ታትሟል፣ አንዴ ታትሟል። ደርሶ በልቤ